አንተ ብቻ ፎቶን አሳይ ስትለው አዳም ፈገግ ብሎ እሺ አለና የጓደኛውን ፎቶ ለማውጣት ስልኩን ሲከፍት ዲና ሰፍ ብላ ወደ አዳም ቀረበች። ዶክተር በሉ ቻው ብለው ውልቅ አሉ። ይኸው ብሎ አሳያት። ዲና አይኗን ማመን ተሳናት። አንተ በፈጣሪ እንዴት ያምራል አለችው። አዳምም አው ቆንጆ ነው አለና ፈገግ አለ። ዲናም ተከትለው ፈገግ አለችና አዳምን በጎሪጥ እያየች ውይ አሁን ነገ እንዴት ነው የሚነጋልኝ ስትል አዳም በአግራሞት እያያት ማለት አላት። ዲናም ጡንቻውን መታ እያደረገችው ጓደኛህን እስከምቀበለው ነዋ ስትለው አዳም ከት ብሎ ሳቀ። አዳም ከተጋደመበት ብድግ ብሎ አደራ ክፍል 16 ይሄን ብለን ነበር። ዛሬም እንደሚከተለው ታሪኩን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ቪዲዮውን ሲጀምሩት ሼር፣ ላይክ እያደረጋችሁ የዚህ ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል በተኗን በመጫን ቤተሰብ ይሁኑ እያልኩኝ ክብሯና ክብሯት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዙሪያ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በትህትና እጠይቃለሁ። እኔ ወደ ታሪኩ አመራለሁ። አብራችሁ ይቆዩ። ደወለ። የተደወለው ቤቱ ነው። ጓደኛው ስለሚመጣ የቤቱን ሰራተኞች ቤቱን ፏ እንዲያደርጉለት እና የእሱን የህዋንን የጓደኛውን የዲናን ክፍል እንዲያድሱለት ነገራቸው። በአክብሮት ተሰናበታቸው። ዲና ፊቷ በርቷል። ግማሽ ሌሊት አዳምን ስለ ጓደኛው እየጠየቀች ስታስለፈልፈ ቆየችና አንድ የቀረ ጥያቄ አለ አለችው። እሺ ምንድን ነው አላት። ዶክተር ማለቴ ለኔ ልደውልልኝ የነበረችው ዶክተር የስልክን ፓስወርድ እንዴት እንዳገኘችው ታውቃለህ አለችው። አዳምም በአግራሞት እያያት አይ አላውቅም፣ ዶክተርስ ማናት አለ ለማወቅ እየጓጓ። ዲናም እዩልክ ምን መሰለክ ዶክተሯ ዶክተር ሉሊት ትባላለች። የዚህ ሐኪም ቤት የስነ ልቦና ባለሙያ ናት፣ ሳይኮሎጂ ማለቴ ነው ስትል አዳም እሺ እና አለ። ዲናም እናማ በጣም ራስክን በሳትክ ሰዓት የስልክን የይለፍ ቃል ከፍታ መጨረሻ ላይ የተደወለበትን ቁጥር ለማወቅ ሞከረች። አንገትክ ላይ ባለው ንቅሳት ሞከረች፣ አልተሳካላትም። ከዛም እጅክ ላይ ባለው ኤሄድ በሚለው ስትሞክር ስልክን ከፈተላት ስትለው አዳም ክው ብሎ የምትገርም ናት፣ በጣም ጎበዝ ናት፣ እንዴት መጣላት ግን ይህንን ማድረግ አለ ወደ ዲና በአግራሞት እያየ። ዲናም እኔም በጣም ገርሞኛል፣ ብቃቷ በጣም ገራሚ ነው፣ እንዴት አወቀች ብዬ ስጠይቃት ሰዎች የሚወዱትን ወይንም ሊረሱት የማይፈልጉትን ነገር ይነቀሳሉ፣ እናም የስልካቸው የይለፍ ቃልም ያደርጉታል፣ ብዙ ጊዜ ገጥሞኝ ነበር ያለችው አለች ዲና። አዳም ግርም ብሎት የፈጣሪ ያለ በጣም ጎበዝ ናት ሲላት ዲና አዎ በጣም እንጂ በግርም ካንተና ሔዋን እዚህ እያላችሁ እሷ ሌላ ሀገር ለስልጠና ሄዳ ነበር። ትላንትና ማታ ነው የገባችው። እኔ ምልክ ቆይ የንቅሳቱ ትርጉም ምንድን ነው አለችው። የአዳም ዓይን እንደ ፀሐይ በራ በደስታ እያያት ንቅሳቱ የኔና የሔዋን የወደፊት ልጆቻችን ስም ነው። ትርጉሙ ደግሞ ሄአድ ማለት ከሔዋን የመጀመሪያ ስም ፊደል የተወሰደ ሲሆን አድ ደግሞ ከእኔ ሁለተኛ የመጀመሪያ ፊደል የተወሰደ ነው። ይህ ስም በሔዋን የመጀመሪያ ስም ስለተጀመረ የሴት ልጃችን ስም ነው አላት። ዲና በግርምት እሺ ሁለተኛውስ አለችው። አዳም ፈገግ ብሎ ጣራውን እያየ ሁለተኛው ደግሞ አድሄ ነው። ይህ ደግሞ ከእኔ ስም የመጀመሪያውን ሁለተኛ ፊደል በመውሰድና ከሔዋኔ ደግሞ የመጀመሪያውን የስም ፊደል በማስቀጠል ነው አድሄ ያልነው። ይህ ስም የወንድ ልጃችን ነው። የወደፊት ልጆቻችን ስም ሲጠራ ሁለታችንም እንጠራለን አላት። ዲና ውይ አምላኬ ይህንን ንቅሳት ሔዋኔም ተነቅሳለች አለችው። አንገቷና እጇ ላይ ተነቅሳለች። አንገቷ ላይ አዲ ብላ ተነቅሳለች። ሔዋኔ አዲ ብላ ነበር የምትጠራኝ። ይህ የሚገርም ነው፣ እንዴት አላየሁትም? እስቲ ያሳየኝ ስትለው
አሳያት። ዲና በፍቅራቸው እጅግ ተደመመች። ነገ ሲነጋ የሔዋንን ንቅሳት አየዋለሁ፣ ግን እንዴት መጣላችሁ ስም አወጣጡ፣ እንደገና ከሱም አልፎ መነቀሱ አለችው። አዳምም የስም አወጣጡን ሔዋኔ ናት መጀመሪያ ያወጣችው፣ አድሄ የሚለውን ከዛኔ ደግሞ ሄደ አድ የሚለውን አወጣው እና እንነቀሰው ያልኳት ደግሞ እኔ ነኝ። ያኔ ተነቀስን። ስንወጣ ሔዋኔ በጣም አሟት ነበር፣ እኔም እንደዛው። ግን ያሰቃየኝ የእሷ ህመም ነበር። እሷም የኔን ህመም አሰቃይቷት ነበር። 3 ቀን ሙሉ ስንሰቃይ አለፈ። ከዛም እኔ የስልክ ይለፍ ቃል ይህንን ቃል አደረግኩት፣ ሔዋኔም አድርገው ነበር፣ ግን ተነጋግረን አልነበረም አላት። ዲና ግርም ብሏት በዚህ ዘመን በእውነተኛ ህይወት ለዛውን በወሬ ሳይሆን በአይኔ ያለው ብዬ አልጠበቅኩም፣ ለማንኛውም እንተኛ ስትለው እሺ ነገ ዶክተሯን ታስተዋውቂኛለሽ፣ አሁን ሔዋኔን አይተሻት ነይ አላት። ዲና እሺ መጣው ብላ ሄዳ አየቻት። ሔዋኔ ተኝታለች። መልሳ የከፈተችውን በር ዘግታ ወደ አዳም ተመልሳ ተኝታለች፣ ደህና ናት አለችው። እኩለ ሌሊት ሲሆን ዲና የአስታማሚ ወንበር ላይ አዳም አልጋው ላይ ጋደም አሉና እንቅልፍ አሸለባቸው። ጠዋት ዲና ከእንቅልፏ ስትነሳ አዳም የለም። ሔዋን ጋር ሄዶ ነው ብላ ራሷን ጠየቀች። አዎ በሚል መልስ አገኘች። ወደ ሔዋን ክፍል ከነፈች ሄደች። በሩን ከፍታ ስትገባ ሔዋን ሀገር ሰላም ብላለች ብላለች። የአዳም ጋቢ ከተኛበት ብርድ ልብስ ላይ ተደርቦ ተጭኗል። አዳም ግን የለም። በቀጥታ ወደ ምግብ ቤት ሄደች። በአይኗ ፈለገችው። አዳም ያ ባለየ ዶክተር የሔዋንን እጅ ይዞ ሔዋንን እያዋራት ነው። ዲና እንዳየችው ፈዛ ቀረች። ከፍዘቷ ስትነቃ እየሮጠች ከክፍሉ ተሰወረች። ዲና ይህንን ነገር ለአዳም ብትነግረው በጋለ ደስታው ላይ ውሃ እንደመቸለስ ስለሆነ አልፈለገችም። ዲና ግራ ገባት። ከሔዋን በር ራቅ ብላ በድጋሚ ፈዛ ቀረች። በድንገት አንድ ረዘም ብለው የቀጣጠኑ ቀዝቀዝ ያሉ እጆች ከትከሻዋ ላይ አረፉባት። ዲና ይህንን ጣት ታውቀዋለች። ድንግጥ ብላ ዞረች። ዶክተሩ ነበር። ምን ፈለግ አለችው። ዶክተሩ ተረጋጊ፣ ምንም የተፈጠረ ነገር የለም እኮ። ቆይ ምንድን ነው እንዲህ አስደነገጠሽ አላት። ዲና ፊቷ በጣም ቀልቷል። እንደተናደደች ያሳብቅባታል። በንዴት ዓይን እያየችው እጇን በደረቷ ላይ አድርጋ ኧረ እባክህ አትለኝም። ቆይ ስተይኝ ጅል መስላለሁ እንዴ? አንተን በደንብ ነው የማውቅክ፣ ዲና እኮ ነኝ አለችው። ዶክተሩ እጁን ጭንቅላቱ ላይ ጥብቅ አድርጎ ይዞ ኦ ዲና፣ እንደምታስበው አይደለም። በእርግጥ አንቺንና ብዙ ሴቶችን ጎድቻለሁ። አዎ አውቃለሁ። የማረባ ሰው ነኝ። ግን አሁን መቀየር እፈልጋለሁ። ይህ እንዲሆን ደግሞ የግድ ሔዋን ከጎኔ መሆን አለባት። ቆይ አንቺ እንድቀየር አትፈልጊም አላት። ዲና የንዴት ሳቋን ለቀቀችው። ከዛም ዶክተሩ ለምን ትስቂያለሽ? እኔ ከምሬ እኮ ነው የምናገረው ሲላት ዲና በጥላቻ ፊት እያየችው ትዝ ይልሃል ያኔ አፈቀርኩሽ ብለህ የፍቅር ጥያቄ ያቀረብክልኝ ጊዜ? ስላንተ ምንም አላውቅም ነበር፣ ምክንያቱም ለሐኪም ቤቱ ገና አዲስ ስለነበርኩ፣ መልከ መልካምና ቆንጆ ስለነበርክ፣ በዛ ላይ ትህትናክ ስለሳበኝ ይሻልኩ። ታስታውሳለህ አይደል? ሁሉም እዚህ የሚሰሩት ሰዎች ይህ ሰው ይቅርብሽ እያሉኝ፣ እኔ ግን አልሰማ ብዬ ካንተ ጋር እኔን ጨፍኜ በፍቅር ክንፍ ያልኩበትን ጊዜስ ታስታውሳለህ? ለፍቅረኛሞች ግን ሰርፕራይዝ ላደርግህና አብረን እንደር የሚለውን ጥያቄ ላሳካለህ ቤትህን አስተካክዬ ስጠብቅህ ከጓደኛዬ ጋር ለማደር ሰክረህ ተቃቅፈህ የመጣኸውን ምሽትስ ታስታውሳለህ? በላ መልስልኝ። እኔስ ያኔ ፍቅረኛዬን ሰርፕራይዝ ለማድረግ እና ፍቅር አንሶላ መጋፈፍ እንደሆነ ያሳመንከኝን አንተን ላስደስት የቤትክን ቁልፍ አንዱን ወስጄ ገብቼ ላስደስትክ ስል ቅስሜን የሰበርከኝን ቀን አንተ ብትረሳው እኔ አልረሳውም። ምክንያቱም የወጋ ቢረሳ የተወጋ አይረሳም
አደራ ክፍል 17 ይህን ይመስል ነበር። ክብራና ክብራት እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ከጎን የሆናችሁ ሼር፣ ላይክ እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁ። የዛሬውን ትረካ እዚህ ጋር በቃ። በሌላ ፕሮግራም እስከምንገናኝ ቸርን ሰንብት ባይ